ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ደቡብ ጎንደር ቀጠና ሌተናል ጄኔራል መሐመድ ተሰማ የተሰለፉበት ከባድ ውጊያ መቀስቀሱ ተሰማ። በአርማጭሆ የአገዛዙ ጦር 53ኛ ክፍለ ጦር አዛዥ ኮሎኔል በቀለ ፈይሳ በተደመሰሱበት ውጊያ ወቅት ተሰብስቦ የተጠረነፈ ስልክ በፋኖ ኃይሎች እጅ መግባቱን አፋብን በላይ ዘለቀ አስታውቋል። በክልሉ ጎጃም፣ ሸዋና ወሎ የተለያዩ አካባቢዎችም በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ መቀጠሉ ተሰምቷል። በዝርዝር እናየዋለን። በኢትዮጵያ የተፈጠረው የነዳጅ እጥረት ተከትሎ የአንዳንድ መንግስት መስሪያ ቤት ሰራተኞች የዓመት እረፍት በግዴታ እንዲወጡ እየተደረገ መሆኑን ተናገሩ። ሰራተኞቹ እንደተናገሩት መስሪያ ቤቶቻቸው በግዴታ የዓመት እረፍት ሰዱ ብለው እያስወጡን ይገኛሉ ብለዋል። በአዲስ አበባ አሽከርካሪዎች ነዳጅ ለመቅዳት ረጃጅም ሰልፎች ላይ ለሰዓታት ብሎም ለቀናት እንደሚጠብቁ ተናግረዋል። የነዳጅና የዘርፉ ያገዛዙ ባለስልጣናት የሙስና ሰንሰለት በነዋሪው ላይ ከባድ ጫና ፈጥሯል ተብሏል። ዝርዝሩን ትሰሙታላችሁ። የተባበሩት አረብ ኤምሬት በታሪኳ ካጋጠማት እጅግ የከፋ ኢኮኖሚ መሟሸሽ ጋር እየተጋፈጠች ትገኛለች ተባለ። እስራኤልና አሜሪካ በኢራን ላይ በከፈቱት ጦርነት መዘዝ የአቡዳቢና ዱባይ ገበያዎች $120 ቢሊዮን ማጣታቸውም ተሰምቷል። ዝርዝር ይዘናል። የአፍሪካ ህብረት በሶማሊያ ደቡባዊ ግዛትና በፌዴራል መንግስቱ መካከል እያደገ የመጣውን ውጥረት ተከትሎ ውይይትና ምክክር እንዲደረግ ጥሪ ቀረበ። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ በሶማሊያ ደቡባዊ ምዕራብ ክልል እያደገ የመጣው ውጥረት ተከትሎ የሶማሊያ ባለድርሻ አካላት ያሏቸው ኃይሎች ውይይት እንዲያደርጉ ጥሪ አቅርበዋል። ውጥረቱ በአሁኑ ሰዓት የከፋ ሆኗል ተብሏል። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ትራምፕ በኢራን ለረጅም ጊዜ ሲፈልጓቸው የነበሩ ኢላማዎችን መምታታቸውና መውደማቸውን ተናግረዋል። በሌላ በኩል ኢራን በሆርሙዝ በኩል የሚያልፉ መርከቦችን ለማስከፈል ህግ ልታጸድቅ ነው። የእስራኤል ነዳጅ ማጣሪያ ላይ በተፈጸመ ጥቃት ደግሞ የእሳት አደጋ መከሰቱ ተሰምቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል ደቡብ ጎንደር ቀጠና ሌተናል ጄኔራል መሐመድ ተሰማ የተሰለፉበት ከባድ ውጊያ ተቀስቅሷል። በአርማጭሆ የአገዛዙ ጦር 53ኛ ክፍለ ጦር አዛዥ ኮሎኔል በቀለ ፈይሳ በተደመሰሱበት ውጊያ ወቅት ተሰብስቦ የተጠረነፈ የአገዛዙ ወታደራዊ አመራሮችና ኃይሎች ስልክ በፋኖ ኃይሎች እጅ መግባቱን አፋብን በላይ ዘለቀ አስታውቋል። ዛሬም በክልሉ ጎጃም፣ ሸዋና ወሎ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። በዛሬው ዕለት መጋቢት 21 2018 ዓ.ም በክልሉ ደቡብ ጎንደር ዞን ከጠዋት ጀምሮ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሚገኝ ነው የኢትዮ ኒውስ የፋኖ የመረጃ ምንጮች የተናገሩት። የብልጽግና አገዛዝ በዞኑ በፋኖ ኃይሎች ቁጥጥር ስር የሚገኙ ወረዳዎችን መልሶ መቆጣጠር ምርጫ ማከናወን አለብኝ በሚል ከፍተኛ ወታደራዊ ዝግጅት ሲያደርግ መቆየቱ መዘገባችን የሚታወስ ሲሆን በዚህም አገዛዙ በዛሬው ዕለት በእብናት ቀጠና ከባድ ውጊያ ከፍቷል ነው ያሉት የመረጃ ምንጮች። አገዛዙ በደቡብ ጎንደር ዞን ደብረ ታቦር፣ አዲስ ዘመንና ንፋስ መውጫ ከተሞች የኃይል ማከማቻ ማድረግ ነው ወደ ተለያዩ አካባቢዎች የዘመቻ እቅድ ያወጣው ያሉት የኢትዮ ኒውስ የመረጃ ምንጮች በዛሬው ዕለት እብናት ከተማ መልሶ ለመቆጣጠር በሚል ውጊያ የከፈተው የአገዛዙ ጦርም ከአዲስ ዘመን ከተማ የተነሳ ኃይል ነው ብለዋል። ከደቡብና ምስራቅ እዞች የተውጣጣ የመከላከያና የክልሉ አድማ ብተና ኃይል በዚህ ከተማ ዝግጅት ሲያደርግ መቆየቱ የተሰማ ሲሆን ይህ ኃይል በቀጥታ ትዕዛዝ የሰጡት ደግሞ የአገዛዙ ምስራቅ እዝ አዛዥና የጎጃምና ደቡብ ጎንደር ኮማንድ ፖስት አስተባባሪ ሌተናል ጄኔራል መሐመድ ተሰማ መሆናቸውን የመረጃ ምንጮች አረጋግጠዋል። የአገዛዙ ጦር ሌሊት ጀምሮ ከአዲስ ዘመን ከተማ በመነሳት ወደ እብናት ከተማ መንቀሳቀሱ ተከትሎ ታዲያ የፋኖ ኃይሎች ውጊያ ከፍተውበታል ተብሏል። በተለይም ከእብናት ከተማ 10 ኪሎ ሜትር ርቀት ላይ ከባድ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ተናግረዋል። በውጊያው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝና ጎንደር ጠቅላይ ግዛት እዝ በቅንጅት መሰለፋቸው ነው የፋኖ የመረጃ ምንጮች አክለው የተናገሩት። በእብናት የተቀሰቀሰው ውጊያ ተከትሎ የፋኖ ኃይሎች ከንፍራንዝና አዲስ ዘመን አገዛዝ ተጨማሪ ኃይል የሚያስገባባቸው ቋላ ዮሐንስና አርኖ ጋርኖ
ጅራት የተባሉ አካባቢዎች መዝጋታቸውንም አስታውቀዋል። ውጊያው የዘገባ እስከተጠናከረበት ጊዜ ድረስ የቀጠለ በመሆኑ በውጊያው የደረሰውን ሰብአዊና ቁሳዊ ጉዳት ለማወቅ አልተቻለም። በተመሳሳይ በዞኑ ደራ ወረዳ ውጊያ መቀስቀሱን የተናገሩት የፋኖ የመረጃ ምንጮች በውጊያው ቀጠና አገዛዙ 3 ጊዜ የድሮን ጥቃት በመፈጸም በንብረት ላይ ጉዳት አርሷል ብሏል። በሌላ በኩል መጋቢት 19 2018 ዓ.ም የአገዛዙ ጦር 53ኛ ክፍለ ጦር አዛዥ ኮሎኔል በቀለ ፈይሳ በተደመሰሱበት ውጊያ ወቅት ተሰብስቦ የተጠረነፈ ስልክ በፋኖ ኃይሎች እጅ መግባቱን አፋብን በላይ እዝ አስታውቋል። በማዕከላዊ አርማጭሆ ወረዳ በማሰሮ ደንብ ከተማ ማዕከል አድርጎ በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን መዘገባችን የሚታወስ ሲሆን በዛሬው ዕለት ደግሞ የአፋብን በላይ ዘለቀ እዝ ከፍተኛ አመራር ዮሐንስ ንጉሱ በአርማጭሆ ውጊያ ወቅት ከአገዛዙ ሰራዊት ተሰብስቦ የተጠረነፈ በርካታ ተንቀሳቃሽ ስልክ ዶጋ የተባለ አካባቢ በፋኖ ኃይሎች ተማርኳል ሲል አስታውቋል። ወደ ስልኮቹ ከፍተኛ ወታደራዊና የፖለቲካ አመራሮች እየደወሉ ይገኛሉ ያለው አርበኛ ዮሐንስ ንጉሱ ሁኔታውን አስፈላጊ መሆኑ በታመነበት ጊዜ ለህዝብ ይፋ እናደርጋለን ብሏል። በዛሬው ዕለት በክልል ጎጃም፣ ወሎና ሸዋ የተለያዩ አካባቢዎች ውጊያዎች የቀጠሉ ሲሆን በምዕራብ ጎጃም ዞን ደጋዳሞት ፈረስ ቤት ከተማ አቅራቢያ ንጋት ላይ የጀመረው ውጊያ የዘገባ እስከተጠናከረበት ጊዜ ድረስ ቀጥሏል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተለይም በወረዳው ዝቋላ ወገም የተባለ አካባቢ ሰብአዊና ቁሳዊ ጉዳት ያረሰ ውጊያ እየተደረገ ይገኛል ነው ያሉት። በቀጠናው ምስራቅ ጎጃም ዞን ቆይና ወጀል ከተሞች ደግሞ የፋኖ ኃይሎች ሰርገው በመግባት ጥቃት አርሰዋል ተብሏል። በዚህ ጥቃት የብልጽግና አመራሮች የሆኑት የደባይ ጥላት ግን ወረዳ ብልጽግና ጽሕፈት ቤት ወጣቶች ሊግ ኃላፊና የወጀል ከተማ የብልጽግና ጽሕፈት ቤቶች ሊግ ኃላፊ አቶ ጤናው ወንድ የመገደላቸውን የመረጃ ምንጮች ተናግረዋል። ዛሬ መጋቢት 21 2018 ዓ.ም በክልሉ ሸዋና ምዕራብ ወሎ አዋሳኝ አካባቢዎች ውጊያ መቀጠሉን የአካባቢ የመረጃ ምንጮች ተናግረዋል። በሁለቱ ቀጠናዎች አዋሳኝ ወረዳዎች በሆኑት ወረይሉና ግሸራቤል የተቀሰቀሰ ውጊያ ይህ ዘገባ እስከተጠናከረበት ጊዜ ድረስ መቀጠሉን ነው ለማወቅ የተቻለው። በተመሳሳይ በሰሜን ወሎ ዞን ቡግና ወረዳ ደብረ ሮሃ አካባቢ እንዲሁም ጋሸናና ፍላቂት ከተሞች ዙሪያ በተደረገ ውጊያ የፋኖ ኃይሎች ድል መቀዳጀታቸውን አፋብን ምኒልክ ዕዝ አስታውቋል። በመቄት ወረዳ ወቄጣ የተባለ አካባቢ ለ7 ሰዓታት በዘለቀ ውጊያ በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ነው ያለው አፋብን ምኒልክ ዕዝ ነው። በኢትዮጵያ የተፈጠረው የነዳጅ እጥረት ተከትሎ የአንዳንድ መንግስት መስሪያ ቤት ሰራተኞች የዓመት ረፍት በግዴታ እየወጡ እንደሆነ ተሰማ። በአዲስ አበባ አሽከርካሪዎች ነዳጅ ለመቅዳት ረጃጅም ሰልፎችን ለሰዓታት ብሎም ለቀናት እንደሚጠብቁ የተነገረ ሲሆን ከአዲስ አበባ ውጭ ባሉ አካባቢዎች ነዳጅ ማግኘት አልተቻለም ተብሏል። የነዳጅ እጥረትና የዘርፉ የአገዛዙ ባለስልጣናት የሙስና ሰንሰለት በነዋሪው ሁኔታ ላይ ከባድ ጫና ፈጥሯል ተብሏል። ስማቸው እንዳይገለጽ የጠየቁ ሰራተኞች በተፈጠረው የነዳጅ እጥረት የተነሳ የመንግስት ሰራተኞች የዓመት ረፍት እንዲወጡ እየተደረገ ይገኛል ሲሉ ለቢቢሲ ተናግረዋል። የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ መጋቢት 15 2018 ዓ.ም የድርጅቱ ሰራተኞች ለሆኑት የሰራዊት አባላትና ሲቪሎች በሙሉ በ2 ቀናት ውስጥ ረፍት እንዲወጡ ማዘዙን ቢቢሲ ከተመለከተው ማስታወቂያ ተረድቻለሁ ብሏል። የኢንጂነሪንግ ኢንዱስትሪው ላልተወሰነ ጊዜ ቅዳሜ ቀን ስራ እንደማይኖሩ ማስታወቂያው ላይ ለሰራተኞቻቸው አስታውቋልም ብሏል። ቢቢሲ የተመለከተውና ትክክለኛነቱ ከድርጅቱ ሰራተኞች ያረጋገጡት ያለው ማስታወቂያ በኢንዱስትሪ ግሩፕ ስር የቢሸፍቱ ሞተር ቬክልስ ኢንጂነሪንግ በነዳጅ ዋጋ ግሽበት ምክንያት ሁሉም የሰራተኛው አባልና ሲቪል ሰራተኞች የዓመት ረፍት እንዲወጡ አዟል። ኢንዱስትሪው ሰራተኞቹ ማስታወቂያ በተለጠፈበት ዕለትና በማግስቱ መጋቢት 16 2018 ዓ.ም ያላቸውን የ2016ና የ2017 ዓ.ም ፍቃድ እንዲወጡ በግዴታ አሳስቧል። ቢቢሲ ያነጋግራቸው የኢንዱስትሪ ሰራተኞች ከጥቂት አስፈላጊ ሰራተኞቹ በስተቀር ሁሉም ረፍት ወጥተዋል ሲሉ አረጋግጠዋል። የኢንጂነሪንግ ኢንዱስትሪው አክሎም የስራ ሁኔታው የ2018 ዓ.ም የዓመት ፈቃድ ያላቸው ሰራተኞች እረፍት እንዲወጡ በጥብቅ አሳስቧል። በኢትዮጵያ የተፈጠረው የነዳጅ እጥረት ተከትሎ ናፍጣ የሚጠቀሙ ተሽከርካሪዎች መቸገራቸውንም ቢቢሲ ያነጋገራቸው አሽከርካሪዎች ተናግረዋል። በአዲስ አበባና ሐዋሳ የሚገኙ አሽከርካሪዎች ለመኪኖቻቸው ናፍጣ ለመቅዳት እስከ 3 ቀናት ድረስ በነዳጅ ማደያዎች ዙሪያ በመሰለፍ ለመጠባበቅ መገደዳቸውን ተናግረዋል። በዚህም የተነሳ ተማሪዎችን የሚያመላልሱ ወደ አዲስ አበባ የተለያዩ ጉዳዮች የሚንቀሳቀሱ እንዲሁም የህዝብ ትራንስፖርት የሚሰጡ
ተሽከርካሪዎች ተቸግረዋል ይላሉ። በተጨማሪም የእጥረት ወደ ቤንዚን ይሸጋገራል የሚል ስጋት መኖሩን የተሽከርካሪ ባለቤቶች ጨምሮ ገልጸዋል። መንግስት የህዝብ ተቋማትና በመንግስት ስር የሚተዳደሩ ድርጅቶች ወሳኝ ያሉን ሰራተኞች የነዳጅ እጥረትን ለመቅረፍ በሚል እረፍት እንዲወጡ እያደረገ መሆኑን የተለያዩ የሀገር ውስጥ መገናኛ ብዙሃን ዘገባዎችም ያሳያሉ። በአዲስ አበባና ሌሎች ከተሞች የሚገኙ አሽከርካሪዎች ላለፉት 2 ሳምንታት በተፈጠረው የነዳጅ እጥረት የተነሳ ከፍተኛ መጉላላት እንደገጠማቸውና የሚያደርጓቸውን ጉዞዎችም ለመቀነስ መገደዳቸውን ለቢቢሲ ተናግረዋል። በአዲስ አበባና ሐዋሳ በነዳጅ መቅጃ ስፍራዎች ረጃጅም ሰልፎች እንደሚታይ ለቢቢሲ አስተያየታቸውን የሰጡ አሽከርካሪዎች ሰልፉ አንዳንዴ ከ2 ኪሎ ሜትር በላይ ይረዝማልም ብለዋል። በተለይም ደግሞ በአዲስ አበባ ዛሬ ሰኞ ለቢቢሲ አስተያየቱን የሰጠ አንድ የአዲስ አበባ መገናኛ አካባቢ የሚኖር አሽከርካሪ እኔ እድለኛ ነኝ፣ ትላንት እሁድ ከቀኑ 6 ሰዓት ላይ የያዝኩት ሰልፍ ዛሬ ጠዋት 3 ሰዓት ላይ ደርሶኛል ማለት ነዳጅ ማግኘት ተናግሯል። የነዳጅ እጥረቱን ለመቅረፍ ታስቦ እየተወሰደ ባለ እርምጃ ካለፈው ሳምንት አጋማሽ ጀምሮ የብልጽግና መንግስት ወሳኝ ያሉን ሰራተኞችን የዓመት ረፍት እንዲወስዱ እያደረገ መሆኑን ለቢቢሲ አስተያየታቸውን ሰጡ ግለሰቦች ተናግሯል። በአዲስ አበባ የሚኖሩ ወላጆች የነዳጅ እጥረቱ የተጨማሪዎች መጓጓዣ ላይ ጫና መፍጠሩንም ተናግሯል። ልጆቻቸውን ራሳቸው እንዲወስዱ የተነገራቸው ወላጆች እንዳሉ ሰምቻለሁ ያለ አንድ አሽከርካሪ ናፍጣ ማግኘት ለሁላችንም እጅግ ከባድ ሆኗል ብሏል። ቢቢሲ ታዲያ በማህበራዊ ሚዲያ ላይ የተመለከታቸው አሽከርካሪዎች የተፈጠረውን የነዳጅ እጥረት ተከትሎ አትክልትና ፍራፍሬ ጭነው ወደ ተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ አይሱዚዎች ናፍጣ ለመሙላት ለቀናት በነዳጅ ማደያዎች ለመቆም መገደዳቸውን የተነሳ ጭነት እየተበላሸ መሆኑን ከምስል ጋር ሲናገሩ ያሳያል ብሏል። በትግራይ ክልል፣ በአማራ ክልልና በአንዳንድ የኦሮሚያ ክልል አካባቢዎች አገዛዙ ጭራሹንም ነዳጅ እንዳይገባ መከልከሉን ተከትሎ የነዋሪዎች ህይወት በከፍተኛ ሁኔታ እየተጎዳ ይገኛል። በአካባቢው ነዳጅ እንዳይገባ የሚያደርጉ የአገዛዙ ባለስልጣናትና ወታደራዊ አመራሮች ሆኗቸው እንዲሁም የሚኖሩና የገቡ ወታደራዊ አመራሮች የሚይዟቸው ነዳጆች በአሁኑ ሰዓት ለሲቪል አገልግሎት ጭምር እንዳይውሉ በመደረጋቸው ነው ነዋሪዎች በአማራ ክልልና በኦሮሚያ ክልል ከፍተኛ አደጋ ውስጥ የገቡት። በትግራይ ክልል ደግሞ አገዛዙ በሁሉም የመግቢያ አካባቢዎች ነዳጅ እንዳይገባ መከልከሉ ተሰምቷል። ይህ ከተሰማ በኋላ በዓለም አቀፍ ደረጃ የተፈጠረው የነዳጅ እጥረት በኢትዮጵያ ውስጥ ጫና ሲያሳድር ዋነኛ የጉዳት አካሉ ያሳረፈባቸው ውጊያ የሚደረግባቸውና አገዛዙ በውሳኔ የቀጣቸው አካባቢዎች ሆኗል። በአዲስ አበባ ታዲያ ተሽከርካሪዎች ነዳጅ ለማግኘት መቸገራቸውን ተከትሎ በአብዛኛው የምርት ዋጋ ላይ ከፍተኛ ጭማሪ ታይቷል። በኢትዮጵያ የሚመረቱ የግብርና ምርቶችን ለማንቀሳቀስ ጭምር አለመቻሉ ነው የተሰማው። የተባበሩት አረብ ኤሚሬትስ በታሪኳ ካጋጠማት እጅግ የከፋ የኢኮኖሚ መሟሸሽ ጋር እየተጋፈጠች ትገኛለች ተባለ። እስራኤልና አሜሪካ በኢራን ላይ በከፈቱ ጦርነት መዘዝ አቡዳቢና ዱባይ በገቢያቸው ላይ $120 ቢሊዮን አጥተዋል ተብሏል። ሚድል ኢስት አይ እንደዘገበው ከሆነ በእስራኤል እና አሜሪካ ጥምረት በኢራን ላይ እየተካሄደ ያለው ጦርነት ከፋይናንስ እስከ አቪዬሽን ያሉ የሀገሪቱ ዋነኛ የኢኮኖሚ ዘርፎች በቀጥታ ተጽዕኖ እያሳደረባት ሲሆን ይህም የኤሚሬትስን የኢኮኖሚ ሞዴል ተጋላጭ ፍንትው አድርጎ ያሳይቷል ይላል። ይህ በእንግሊዝ መቀመጫውን ያደረገው ሚድል ኢስት አይ ባለፈው አንድ ወር ውስጥ ብቻ በዱባይና አቡዳቢ ገበያዎች ላይ ከ120 ቢሊዮን በላይ የሚገመት የገበያ ካፒታል የጠፋ ሲሆን ከ18400 በላይ በረራዎች ደግሞ ተሰርዘዋል ብሏል። የካቲት 20 ቀን 2018 ዓ.ም ጦርነቱ ከተቀሰቀሰ ወዲህ የዱባይ የገበያ መረጃ ተቋሚ ወይም ኢንዴክስ በ16 በመቶ ዝቅ ማለቱን ተከትሎ ክፉኛ የተጎዳ ሲሆን ይህም ከአቡዳቢ የገበያ ውድቀት በሁለት እጥፍ የላቀ ሆኗል ብሏል። የተባበሩት አረብ ኤሚሬት ፕሬዚዳንት ሼክ መሐመድ ቢን ዛይድ አልናንያም እና የዱባይ አልጋወራሽ ሼክ ሐምዳን ቢን መሐመድ ቢን ረሽድ አልማክቱም በዱባይ ሞል የህዝብ ጉብኝቶች ማድረግ ሀገሪቱ ያለችበትን የኢኮኖሚ ፈታኝ ኢኮኖሚ ለመሸፈን ጥንካሬ ለማሳየት ቢሞክሩም ሚድል ኢስት አይ ከይፋ መረጃዎች አሰባስቦ ያቀረበው ትንታኔ ግን ከጦርነቱ በኋላ ያለውን የኤሚሬትስ ኢኮኖሚ ለመታደግ ከገበያ አዳራሽ ጉብኝት ያለፈ ጥረት እንደሚጠይቅ ያመላክታል ብሏል። የነዳጅ ዋጋ በመጨመሩ የገበያ መረጃ ተቋሚያቸው ካደገው ሳውዲ አረቢያና ኦማን በተቃራኒ በቱሪዝም በሪል ስቴት በሎጂስቲክስና በፋይናንስ ላይ የተገነባው የኤሚሬትስ የኢኮኖሚ ሞዴል ቀጥተኛ ተጽዕኖ ያረፈበት ሲሆን ሀገራቱ ያለችበትን የኢኮኖሚ ሞዴል ተጋላጭነት አረጋግጧል ብሏል። እስከ መጋቢት 19 ቀን 2018 ዓ.ም ድረስ ኢራን 398 ባሊስቲክ ሚሳይሎችና 1872 ድሮኖችንና 15 ክሩዝ ሚሳይሎችን ወደ ኤሚሬትስ ያስወነጨፈች ሲሆን ይህም ሀገሪቱን ከቅርብ ወዳጇ እስራኤል ቀጥሎ ከፍተኛ ጥቃት የተሰነዘረባት ሀገር አድርጓታል። ምንም እንኳን አብዛኛው ጥቃቶች በአየር ላይ ቢከሽፉም የሚሳይል ስብርባሪዎች በአቡዳቢና ዱባይ በሚገኙ እንደ ቡርጅ አል አረብ፣ ፓለም
ጁሜራህ እና የዱባይ አየር ማረፊያና የፋይጀራህ የነዳጅ ኢንዱስትሪ ቀጠና ላይ ጉዳት ማድረሳቸው ተዘግቧል። የአፍሪካ ህብረት በሶማሊያ ደቡባዊ ምዕራብ ግዛትና በፌዴራል መንግስቱ መካከል እያደገ የመጣው ውጥረት ተከትሎ ውይይትና ምክክር እንዲደረግ ጥሪ ያቀረበ። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ በሶማሊያ ደቡብ ምዕራብ ክልል እያደገ የመጣውን ውጥረት ተከትሎ የሶማሊያ ባለድርሻ አካላት ውይይት እንዲያደርጉና እርጋታ እንዲያሳዩ ጥሪ አቅርቧል። የአፍሪካ ህብረት ኮሚሽን ባወጣው መግለጫ ሊቀመንበሩ በክልሉ ያሉትን ክስተቶች በቅርበት እየተከታተሉ መሆኑን ገልጸው እያደገ የመጣው ውጥረት በአገሪቱ መረጋጋት፣ ደህንነትና አንድነት እንዲሁም ሰብአዊ ሁኔታ ላይ ሊያሳድር በሚችለው ተጽዕኖ ላይ ያላቸውን ስጋት አጋርተዋል። ብሔራዊ ምክር ቤት አካታች ውይይት ለማድረግና መግባባት ላይ ለመድረስ እንደ ቁልፍ መድረክ ያለውን ጠቀሜታ አጽንኦት የሰጡት ሊቀመንበሩ ሁሉም ወገኖች ልዩነቶቻቸውን በሰላማዊ መንገድ ለመፍታት መድረኩን ገንቢ በሆነ መንገድ እንዲጠቀሙበት ማለት አሳስበዋል። በሶማሊያ ፌዴራል መንግስትና በፌዴራል አባል ክልሎች መካከል ያሉ አለመግባባቶች በውይይት መፍታት እንዳለባቸው መግለጫ አጽንኦት የሰጠ ሲሆን የአንድነትና የትብብር አስፈላጊነትም ጉልህ ነው ብሏል። ሊቀመንበሩ ሁሉም ወገኖች ከፍተኛ እርጋታ እንዲያሳዩና ሁኔታው የበለጠ ሊያባብሱ ከሚችሉ ድርጊቶች እንዲቆጠቡ ጥሪ ያቀረቡ ሲሆን የአፍሪካ ህብረት ለሶማሊያ ሰላም መረጋጋትና ሀገር ግንባታ ጥረቶች ያለውን ድጋፍ በድጋሚ በማረጋገጥ ውይይትና እርቅን ለማመቻቸት ያለውን ዝግጁነት ገልጿል ሲል ተዘግቧል። የአሜሪካ ፕሬዝዳንት ለኢራን ለረጅም ጊዜ ሲፈልጓቸው የነበሩ ኢላማዎች መምታታቸውና መውደማቸውን ሲናገሩ ኢራን ደግሞ በሆርሙዝ በኩል የሚያልፉ መርከቦችን ለማስከፈል ህጓን ልታጸድቅ ነው። የእስራኤል ነዳጅ ማጣሪያ ላይ በተፈጸመ ጥቃት የእሳት አደጋም ተከስቷል። የአሜሪካ ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ በኢራን የሚገኙ በርካታ ኢላማዎች ወድመዋል ብለዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ በኢራን ትልቅ ቀን ነው፣ ለረጅም ጊዜ ስንፈልጋቸው የነበሩ በርካታ ኢላማዎች በታላቁ በዓለም ላይ ካለው ምርጡና አውዳሚ ጦራችን ተመተዋል፣ ወድመዋል ብለዋል። ባለፈው ሳምንት የአሜሪካ ማዕከላዊ ጦሩን በኢራን የሚገኙ ከ9 ሺህ በላይ ኢላማዎች መደብደቡን ገልጾ ነበር። ባለፈው አርብ ደግሞ ድብደባዎቹ 11 ሺህ ደርሰዋል ተብሎም ነበር። ትራምፕ ታዲያ ለፋይናንሻል ታይምስ እንደተናገሩት አሜሪካ በኢራን የባህር ዳርቻ ላይ የምትገኘውን አነስተኛ ደሴት ካርግል ልትቆጣጠር ትችላለች ብለዋል። አሜሪካ በደሴቱ ላይ አይኗን የጣለችው የሀገሪቱ ኢኮኖሚ የደም ስር የሆነው ነዳጅ ዋነኛ መተላለፊያ በመሆኗ ነው። አሜሪካ ደሴቷን በቁጥጥር ስር ብታውልም የኢራን የነዳጅ ሽያጭ ማስተጓጎል ብቻ ሳይሆን ወደ አገሪቱ ሰፋፊ አካባቢዎች ጥቃት ለፈጸም ምቹ ሁኔታ ይፈጥርላታል ተብሏል። ደሴቲቱን ለመቆጣጠር የሚደረግ ማንኛውም የአሜሪካ ዘመቻ ትንሽ እንደሚሆን ይጠበቃል ያሉት ደግሞ የስኩል ኦፍ ዋር ፖድካስት አቅራቢ አሮን ማክሌን ናቸው ይላል ቢቢሲ። በዚህ ምክንያት ታዲያ ትራምፕ አሁን ላይ ደሴቷን ለመያዝ አልመዋል። ዶናልድ ትራምፕ በቅርቡ ኤርፎርስ ዋን ላይ ሆነው በሰጡት ቃለ ምልልስ ወቅት በኢራን የስርዓት ለውጥ ለማምጣት የነበራቸው ፍላጎት አሳክቻለሁ ብለው እንደሚያምኑ ተናግሯል። ባለፈው ሳምንት በተመሳይ ለፎክስ ኒውስ የስርዓት ለውጥ አድርገናል ማለት እችላለሁ፣ ምክንያቱም ሁሉም ተገድለዋል ብለው ነበር። አውሮፕላናቸው ላይ ለተሳፈሩት ለጋዜጠኞች ለቀረበላቸው ጥያቄ መልስ የሰጡት ትራምፕ በሚገባ ካየው ግን የስርዓት ለውጥ አድርገናል፣ ያለው ስርዓት ተመቷል፣ ወድሟል፣ ሁሉም ሙተዋል፣ ቀጣዩ ስርዓት አብዛኛው ሙተዋል፣ ሶስተኛው ስርዓት ከዚህ በፊት እናነጋግራቸው ከነበሩ በተለየ ከተለያዩ ሰዎች ጋር ነው እየተወያየን ያለ ነው፣ እጅጉን የተለየ ቡድን ነው፣ ስለዚህ ያንን የስርዓት ለውጥ ታርጌት እወስደዋለሁ፣ አሁን ላይ እውነት ለመናገር በጣም ምክንያታዊ ናቸው ብለዋል። ታዲያ ኢራን ደግሞ በሆርሙዝ በኩል የሚያልፉ መርከቦችን ለማስከፈል ያሰበችው ህግ ልታጸድቅ ነው። የኢራኑ ፓርላማ ወይም መጅሊስ አባል አላዲን ቦሮጅርዲ ወሳኝ የሆርሙዝ የባህር ወሽመጥ በተመለከተ የተዘጋጀ አዲስ ህግ በተቻለ ፍጥነት ይጠርቃል ብለዋል። በታቀደው አዲስ አሰራር መሰረት ያለ ኢራን ፈቃድ ምንም አይነት ጭነት በሆርሙዝ በኩል እንዲያልፍ እንደማይፈቅዱም ቦሮጅዲ ተናግሯል። ኢራን በባህረ ሰላጤው ላይ አዲስ የጉዞ ክፍያ ለመጀመር እንደምትፈልግም በይፋ ተናግሯል። ደህንነትን መጠበቅና ለሚያልፉ መርከቦች አገልግሎት መስጠት ወጪን የሚጠይቅ በመሆኑ በወሽመጡ በኩል የትራንስፖርት ክፍያ ለመሰብሰብ የሚያስችል ማዕቀፍ መዘርጋት አለበት ብሏል። ከዚህም በተጨማሪ ከኢራን የተተኮሰ ሚሳኤል በእስራኤል የአየር መከላከያ ከከሸፈ በኋላ የተፈጠረው ስብርባሪ በነዳጅ ማጣሪያ ተቋም ላይ ማረፉን ተከትሎ የእሳት አደጋ ተነስቷል ይላል ቢቢሲ። ባዛን ኦይል የተባለው የእስራኤል ነዳጅ ማጣሪያ ተቋም ውስጥ ዛሬ
ዛሬ የነዳጅ ታንከርና የኢንዱስትሪ ህንፃ ላይ በሚሳኤል ስብርባሪ ጉዳት ደርሷል። በተነሳው የእሳት አደጋ ምክንያት ከነዳጅ ማጣሪያው ጭስ ወደ ሰማይ ሲወጣ የሚያሳይ ምስል ቢቢሲ አጋርቷል። የአገሪቱ የእሳትና አደጋ መከላከል ባወጣው መግለጫ መሰረት በሰው ላይ የደረሰ ጉዳት የለም። ሮይተርስ የዜና ወኪል እንደዘገበው ደግሞ የእሳት አደጋ ሰራተኞች እሳቱን ወደ ሌሎች አካባቢዎች እንዳይስፋፋ እያደረጉ ይገኛሉ። በተቋም ውስጥ በተለያየ ቦታ ሆነው በእሳት አደጋው ምክንያት መውጣት ያልቻሉ ሰዎችን ለማትረፍ ርብርብ እየተደረገ እንደሆነ ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።